ለሰከንድ ኤግዛምፕል የተሰጠን በተመሳሳይ ነው ግን የሚለየው ምንድነው ፍራክሽን ኢንቮልቭ ያደርጋል ነው እዚህ ጋር ሁለተኛ የተሰጠን ኢኩዌሽን ኢን ዘ ሲስተም ኦፍ ኢኩዌሽንስ በምንድነው የተቀመጠው በፍራክሽን ነው የተቀመጠልን ስለዚህ ምን እናደርገው በተመሳሳይ ኤክስፕረስ ለማድረግ እንሞክራለን አንደኛው በአንደኛው ቀደም ያደረኩት የነበረው x in terms of y ነበር የገለጽኩት በዚህኛው ኤግዛምፕል ደግሞ y in terms of x ለመግለጽ እሞክራለሁ ማለት ነው ስለዚህ ማደርገው ምንድነው y ለብቻው አስቀርና 8xን ወደዚህ ሳይድ ወስዳታለሁ ማለት ነው ስለዚህ ምን ትሆናለች ማለት ነው -8x ትሆንልኛለች ሁሉንም በ3 ባካፈል y is equal to ስንት ይመጣል ማለት ነው 9 ሲካፈል ለ3 3 ይሆናል ስለዚህ ይሄን ይመስላል ማለት ነው y in terms of x represent አደረኩኝ ማለት ነው ቀጣይ ወደ ሁለተኛው ኢኩዌሽን እንወስድና ያገኘነውን ውጤት ምን እናደርጋለን ማለት ነው የyን ውጤት ምን ተካ ይሆናል እዚህ ጋር ስለዚህ -x over 6 plus y ብለን አንቀጥልም ምክንያቱም y ማለት ምንድነው ተብለናል 3 minus 8 over 3 x ነው ተብለናል ግን y በስንት ተካፍሏል በ2 ተካፍሏል ወይም ደግሞ በሌላ አገላለጽ በ1 over 2 ተባዝቷል ማለት ነው ስለዚህ ለመስራት እንዲመቸን በ1 over 2 ማባዛት እናደርገው የተሰጠንን ማለት ነው ይሄ ውጤቱ ከማን ጋር እኩል ነው የተባልነው ከ2 ጋር እኩል ነው ተብለናል ስለዚህ ዲስትሪቢዩት ስናደርግ 3 times 1 over 2 3 over 2 እናገኛለን minus 8 times 1 8 ነው 3 times 2 6 ነው ስለዚህ ይሄን እናገኘው ማለት ነው is equal to 2 ነው ቀጣይ ስቴፕ የሚሆነው ላይክ ተርሞችን ኮሌክት እናደርጋለን ማለት ነው እዚህ ጋር x ያለበት አለን እዚህ ጋርም x ያለበት አለን ስለዚህ ሁለቱን መቀናነስ እንችላለን -1 over x -1 over 6x minus 8 over x 8x over 6 ስናደርገው ስንት ይሆናል ተመሳሳይ ስለሆነ ዲኖሚኔተራቸው ከላይ ያለውን ብቻ መቀነስ እንችላለን -x እና -8x ስናደርግ -9x እናገኘው እንችላለን ስለዚህ ይሄንን እናቃልለዋለን በ3 መሄድ እንችላለን ስለዚህ -3 over 2x ብለን ማግኘት እንችላለን ያቃለልነው ስለዚህ -3 over 2x ካደረግን በኋላ 2 ተመሳሳይ ቁጥሮችን ኮንስታንቶቹን ደግሞ በዚህኛው ሳይድ ስንሰበስብ ፖዚቲቭ 3 over 2 የነበረው -3 over 2 እናደርጋለን ማለት ነው 2 3 over 2 ይሆናል -3 over 2 ስንቀንስ እንደዚህ አድርገን የሁለቱ ኤልሲኤም 2 ስለሆነ 2 ሲካፈል ለ1 2 ይሆናል 2 times 2 4 ይሆናል 2 ሲካፈል ለ2 1 ነው 1 ጊዜ 3 ይሆናል ስለዚህ 4 ሲቀነስ 3 1/2 ይሆናል ማለት ነው ይሄ ውጤት 1/2 ይሆናል የምናገኘው ማለት ነው ኮንስታንቶቹን ቀንሰን ስለዚህ x ለብቻዋ ለማስቀረት በሪሲፕሮካሉ ወይም ገልብጠን እናባዛዋለን ያገኘነውን ውጤት ማለት ነው ስለዚህ 2 በ2 ይጣፋል 3 በ3 ይጣፋል ኔጌቲቭ እና ኔጌቲቭ ሲባዛ ፖዚቲቭ ስለሆነ እዛው እናስቀምጠዋለን እዚህ ጋርም ስናባዛ 2 በ2 ይጣፋል ኔጌቲቭዋ ግን እንዳለች ትቀራለች ስለዚህ -1 over 3 እናገኛለን ማለት ነው ይሄ ያገኘነው የx ቫልዩ ይሆናል ማለት ነው ስለዚህ yን ደግሞ የማግኘት ስቴፓችን ላይ ስንሄድ y ማለት 3 -8 over 3 times x ነው ተብለናል x ያገኘነው ስንት ነው በዚህ ኢኩዌሽን -1 over 3 አግኝተናል ሶሉሽን ስለዚህ ይሄን ስንሰራ 3 ሲቀነስ ማይነስ እና ማይነስ የነበረው ሁለቱ ሲባዙ ፖዚቲቭ ይሰጠናል ኔጌቲቭ ከኔጌቲቭ ጋር ሲባዛ ፖዚቲቭ ስለሚሰጥ 8 times 1 8 ይሆናል 3 times 3 ደግሞ ከስር ያሉት 9 ይሆናል ማለት ነው ስለዚህ ሁለቱን ስንደምር የምናገኘው ውጤት የy ቫልዩ ይሆናል ማለት ነው ሁለቱን ስንደምር የምናገኘው ውጤት 9 times 1 9 ይሆናል 9 ሲባዛ በ3 27 ይሆናል 9 ሲካፈል ለ9 1 ይሆናል ስለዚህ አንድ ጊዜ 8 ራሱን 8 እናስቀምጣለን ሁለቱን ስንደምር የምናገኘው ውጤት 35 9ኛ ነው ስለዚህ የy ዋጋ ደግሞ ስንት የምናገኝ ይሆናል ማለት ነው 35 over
9 አግኝተናል ማለት ነው። ስለዚህ x is equal to -1/3 እና y-ን 35/9 ሄደን የሰብስቲቲዩት እናደርጋለን። ሁለቱም ኢኩዌሽን ጋር ሰብስቲቲዩት ስናደርግ this one ሳይሆን የቢ ላይ ሰብስቲቲዩት ስናደርግ የምናገኛቸው ውጤቶች እነዚህ ይሆናሉ ማለት ነው። ስለዚህ ሁለቱ ውጤቶች ስናገኝ ቬሪፋይ ማድረግ እንችላለን ወይም ያገኘነው መልስ ትክክል እንደሆነ እናረጋግጣለን ማለት ነው። the third step ደግሞ by elimination ነው ወይም elimination ወይም addition ይባላል ሌላ ስሙ። ይሄንን ሜተድ በመጠቀምም linear equation into variable system ሶልቭ ማድረግ እንችላለን ማለት ነው። the first step የሚለን get x and y on the left constant on the right። ስለዚህ ኢኩዌሽኖችን ሰብስበን እናስቀምጣለን። ስናደርግ አቀማመጣችን መሆን ያለበት ምንድነው? x እና y በአንድ ሳይድ በሌፍት በኩል ይሆናሉ። ኤክስ እና ዋይ ያለባቸው ነገሮች ከኩል ይሆናሉ። በኋላ ደግሞ በራይት በኩል ቁጥሮች ወይም ኮንስታንቶች ኤ እና ቢ ብንላቸው መኖር አለባቸው። እዚህ ጋር ፕላስ ኦር ማይነስ ሊሆን ይችላል ማለት ነው። ስለዚህ በአንድ ሳይድ በኩል ምን እናደርጋለን? ቫሪያብሎቹን እናስቀምጣለን። በሌላ ሳይድ ደግሞ ኮንስታንቶቹን የምናስቀምጥ ይሆናል ማለት ነው። the second step የሚሆነው line up variable multiply to get opposite coefficient and add equation። ስለዚህ ከሁለት አንዱ ቫሪያብል ካሉን ከኤክስ ወይም ከዋይ ኦፖዚት ወይም ተቃራኒ ቁጥር ያላቸው ኮኤፊሺየንቶች እንዲኖሩ እንሰራለን። በኤግዛምፕሎች ስናይ ሞር ክሊር ስለሚሆን እዛ ላይ እናያለን። ከዛ ሶልቭ ፎር ዘ ሪሜኒንግ ቫሪያብል እዚህ ጋር የሚቀር ቀሪ ቫሪያብሉ ሶልቭ አድርጉ ነው እያላችሁ ያለው። ቀሪ ቫሪያብል ያለበት ምክንያት ምንድነው? ኦፖዚት ኮኤፊሺየንት የሰጠነው ቫሪያብል እርስ በርሱ ይጣፋል። ለምሳሌ 5x የነበረው -5x ጋር ብንደምር ወይ በተጨማሪ ደግሞ 5x እና 5x ብንቀንስ or something like that አድ ብናደርግ ምን ይሆናል ማለት ነው? ይጣፋልናል የኤክስ ቫሪያብል አንዷ ዋይ ብቻ ስለምትተርፍ። ለዛም ደግሞ ሶልቭ እናደርጋለን። plug value into an original equation and solve original equationአችን ላይ ተመልሰንም ሶልቭ እናደርጋቸዋለን ማለት ነው። then test solution in the other original equation ያገኘነውን ውጤት በሌላኛው original equation ላይ ወስደን ቴስት እናደርጋለን ወይም ቬሪፋይ እናደርጋለን ማለት ነው። ስለዚህ ኢሊሚኔሽን ሜተድ ተጠቅመን እንሰራለን ሁለቱን ኤግዛምፕሎች። ኢሊሚኔሽን ሜተድ the most important የሚባለው ነው ሶልቭ ለማድረግ ከሁሉም የሚያስፈልገን ወይም ትክክለኛ የሆነ መልስ ለመስጠት የሚቀርበን እሱ ስለሆነ ኢሊሚኔሽን ስለሆነ እሱን ብንጠቀም ሪኮመንድ ይደረጋል። አብረን ሁለቱን በኢሊሚኔሽን ሶልቭ እናደርጋለን ማለት ነው። ስለዚህ እንደምንመለከተው የመጀመሪያው ስቴፕ ተሰርቶልናል። የመጀመሪያው ስቴፕ የሚለው የነበረው ቫሪያብሎችን በአንድ ሳይድ ኮንስታንቶችን ደግሞ በሌላኛው በራይት ሳይድ በኩል ማድረግ ነበረ። እዚህ ጋር ኦሬዲ እንደምንመለከተው ተሰብስበው ነው የተቀመጡልን። ስለዚህ ወደ ቀጣዮቹ ስቴፖች መሄድ እንችላለን ማለት ነው። ኔክስት ጎል ምንድነው? ከሁለት አንዱ ወይ ከኤክስ ወይ ከዋይ ቫሪያብል በአንደኛው ኢኩዌሽን ኦፖዚት ኮኤፊሺየንት እንዲኖረው ከላይ ካለው ጋር ማድረግ ነው። ለምሳሌ እዚህ ጋር 2x አለ። ስለዚህ ወይ ይሄንን -2x ማድረግ ኦር ደግሞ ይሄ -7y የነበረው የ-7 ኦፖዚት +7 ስለሆነ ይሄንን በ7y ፎርም ማስቀመጥ ሊሆን ይችላል። ከሁለት አንዱ መርጠን ኦፖዚት ኮኤፊሺየንት እንዲኖረው ማድረግ ነው የኛ ጎል። ስለዚህ እዚህ ጋር ስንመለከት xን ወደ -2x መቀየር ይቀላል። -2 yን ወደ 7y +7y ከመቀየር ማለት ነው። ስለዚህ ምን እናደርጋለን ማለት ነው? ይሄን ሙሉ ኢኩዌሽን ሁለተኛውን ኢኩዌሽን በ-2 ባባዛ ምን ይመጣል? በ-2 ባባዛ ኢኩዌሽኑ አዲስ የምናገኘው ሲስተም ኦፍ ኢኩዌሽን ይሄንን ይመስላል። -2 ታይምስ x -2x ይሆናል። -2 እና -2y ደግሞ ሲባዙ ፖዚቲቭ 4y ይሰጠናል። -2 ታይምስ 6 ደግሞ -12 ይሰጠናል ማለት ነው። ስለዚህ ምን አደረግን? ሙሉን ኢኩዌሽን በ-2 አባዛን። በ-2 ያባዛንበት ምክንያት ምንድነው? እንዳትረሱት ከላይ ካለው ኮኤፊሺየንት ጋር ከኤክስ ኮኤፊሺየንት ጋር የኤክስን የቀጣዩን ከስር ያለውን ኢኩዌሽን ላይ ያለችዋን ኤክስ ኦፖዚት ኮኤፊሺየንት እንዲኖረው ማድረግ ስለፈለግን ነው ማለት ነው። ስለዚህ ተሳክቶልናል። እዚህ ጋር 2x ነው ያለው፣ እዚህ ጋር -2x ነው ያለው። ስለዚህ ቀጣዩ ስቴፓችን ምንድነው የሚሆነው ማለት ነው? አድ ማድረግ ወይም ኢሊሚኔት ማድረግ የሚለው ስቴፕ የሚመጣው እዚህ ጋር ነው ማለት ነው። በዚህ ስቴፕ ምክንያት ነው ስሙም አዲሽን ወይም ኢሊሚኔሽን ሜተድ ያልነው ይሄንን ሜተድ። ስለዚህ ሁለቱ እንዲጠፋልን 2x ከ-2x ጋር እንዲጠፋልን ምን ማድረግ አለብን? መደመር ነው፣ አድ ማድረግ ነው። ምክንያቱም ኦፖዚት ነምበሮች ሁሌ ስንደምር የሚሰጠን ቫልዩ 0 ነው። -2 ከ2 ጋር ስደምር 0 ይሰጠኛል። -5 ከ5 ጋር ስደምር በተመሳሳይ 0 ይሰጠኛል። ስለዚህ ምን ማድረግ እንችላለን? ሁለቱን ኢኩዌሽኖች ቀጥታ ቁልቁል መደመር ማለት ነው።
ስለዚህ ቁልቁል እንደምራቸው 2x minus 2x 0 ነው የሚሰጠን ይጣፋል። ኦፖዚት ኮኤፊሺየንት ስለሆኑ ማለት ነው 0 ነው የሚሰጠን። ቀጣይ ላይ -7y እና 4y ስንደምር -7 plus 4 -3 ይሰጠናል። ስለዚህ -3y is equal to 2 minus 12 ደግሞ ስናደርግ ስንት እናገኛለን ማለት ነው? -10 እናገኛለን። ስለዚህ -3y is equal to -10 የሚለውን ካገኘን ሁለቱንም ሳይድ በ-3 ብናካፍል y ማይነስ በማይነስ ይጣፋና 10/3 ትቀርልናለች ማለት ነው። ስለዚህ ኤክስን እንደፈለግነው ኢሊሚኔት አድርገን ወይም አጥፍተን የዋይ ቫልዩን አግኝተናል። ስለዚህ የዋይ ቫልዩን ካገኘን በኋላ ደግሞ የምናደርገው ምንድነው የሚሆነው? ከፈለግነው ከሁለቱ ኢኩዌሽን አንዱ ላይ ከተን ዋይን ኤክስን ማግኘት እንችላለን ማለት ነው። ለምሳሌ የላይኛው the first equation ላይ የዋይን ቫልዩ ያገኘሁትን ቫልዩ ተካለሁ። ስለዚህ 7 times y ማለት 10/3 ነው ብለናል። 10/3 ተከቼ is equal to ስንት ነው የሚሰጠን ተብለናል? 2 ነው የሚሰጠን። ይሄን እናገኛለሁ ማለት ነው። እዚህ ጋር እንደምንመለከተው ያለችን ብቸኛ ቫሪያብል x ስለሆነች በቀላሉ ሶልቭ ማድረግ እንችላለን። y ኦሬዲ ስላገኘናት 2x minus 7 times 10 70/3 ይሆናል። ይሄ ሲምፕሊፋይ መደረግ ስለማይችል እዛው ላይ እናስቀምጠዋለን ማለት ነው። 2x is equal to -70/3 ወደዚህ ጋር ስንሄድ ፖዚቲቭ ይሆናል። ሁለቱንም እንደምር ይሆናል። መጀመሪያ ይሄን ስንደምር የምናገኘው ውጤት 76/3 ይሆናል ማለት ነው። ስለዚህ ኤክስ ለብቻው ለማስቀረት በሁለት እናካፍል ሁለቱንም 76/3 በሁለት ማካፈል ማለት በተገላቢጦሹ ማባዛት ስለሆነ በአንድ ሁለተኛ ማባዛት ጋር ተመሳሳይ ነው። በሁለት ስንት ይሆናል? ይሄ 76 ሲቃለል 38 ይሆናል። ስለዚህ የኤክስ ቫልዩ ስንት አገኘን ማለት ነው? 38/3 ይሆናል ማለት ነው። ስለዚህ የዋይ ቫልዩን 10/3 አግኝተናል፣ የኤክስን አግኝተናል። ሁለቱም ኢኩዌሽን ላይ ከተን ቼክ ብናደርግ ብንሰራ የምናገኘው ውጤት ተመሳሳይ ነው ኢኩዌሽኖች ላይ ከተሰጡ። ስለዚህ ቬሪፋይ ስናደርግ 2 times ኤክስ ማለት ያገኘናት ቫልዩ ስንት ነች? 38/3 ነች። ስለዚህ እሱን እንከታለን። then -7y ነው። የዋይን ዋጋ ከ7 ጋር እናባዛዋለን። ዋይ ያገኘነው 10/3 ነው። ይሄ የሰራነው ካልኩሌት ያደረግነው ከማን ጋር እኩል መምጣት አለበት? ከ2 ጋር እኩል መምጣት አለበት። ስለዚህ ቼክ እናደርግ። 2 times 38 76 ይሆናል። 3 ከአንድ ጋር ነው የምትባዛው። ስለዚህ እዛው እናስቀምጣታለን። ከጎን ደግሞ ያለው -7 times 10 ስንት ይሆናል? -70 ይሆንልናል ማለት ነው። 7 ጊዜ 10 7 ይሆናል። ኦቨር 3 እናደርጋለን። ሁለቱን ስንቀንስ ተመሳሳይ ዲኖሚኔተር ስላለው 76 እና 7 ብቻ ከላይ እንቀንሳለን። 6 እናገኛለን። ኦቨር 3 አለች ከስር 6 ሲካፈል ለ3 2 እናገኛለን። ስለዚህ እዛ ኢኩዌሽን ላይ ሄደን ተመልሰን የተሰጠን ዋጋ ስንት ነው? 2 ነው። ተመሳሳይ ነው። ስለዚህ የሰራ ነው ተመሳሳይ ከሆነ ትክክል ነው ውጤታችን ማለት ነው። ያገኘነው ኤክስ እና ዋይ ቫልዩ እዚህ ጋር ባለው ኢኩዌሽን ተክታችሁ መስራት ትችላላችሁ። ኤክስ እና ዋይ ቫልዩን ተክታችሁ ስትሰሩ የምታገኙት ውጤት 6 ይሆናል ማለት ነው። ስለዚህ እሱን ቼክ አድርጉ። በዚህ ቪዲዮ ጥሩ ነገር እንደተማራችሁ ተስፋ አድርጋለሁ። በቀጣይ ቪዲዮ እንገናኝ።